ቸርነት ነው የጠበቀኝ እስከ ዛሬ ቸርነት ነው የተባልኩ ከሰፊ ነገር ተነስተን በቃ ጠባብ ነገር ይሄድን በቃ የሆነ ምን ጓዝ ነው የሚመስለኝ እና እኔ ግን እናገ ጠይቃለሁ በቃ ዛሬ ግን ምንም ነገር አይቀርብኝ ማለት ዛሬ ግን ምንም ነገር እንዲቀር ከኔ ጋር ፈልግ ማለት ዛሬ እኮ የሚቀር ነገር የለም ድምጽ ነው የምሰማውና ግን ወንድ ነው የሚመራኝ ከፊት መሬት ላይም አይደለም ደሞ በቃ ከሰማይ ላይ ነው የምጓዘው እንደ ፕሌን ደም ነበር የሚፈሰኝ እና አሁን ዛ አመት ከምናምን ፈሶኛል ዝም ብሎ ሳቋረጥ ብሎ እኔ ጹብ ድንቅ እግዚአብሔር ስራ አላለሁ ምክንያቱም የሰው ልጅ ትንሽ ቢፈሰው ብዙ እርዳታ ያስፈልጋል አይደል እኔ ግን በየቀኑ ይፈሰኝ እኔ ያለሁ ቆሜ ዛው ለሰባቱን ቀን ባባቶች ተጠመቁት ፈርቼ ቢኮዝ በሽታም ቢሆን ቀደም እየፈሰኝ ነበር በሜል 8 ቀን እስኪሞላኝ ቢዬ ውጪ ባባቶች ተጠመቁ ነበር ልክ ፋይናል ፈተና ኢንትራንስ ኤግዛም እየተፈተን ወንበራይቼ ስመለስ እንደዚህ ሆዴ እንደዚህ ነው የሆነው እዚህ እየተነፋና መንገድ ላይ ያሉ ሰዎች የሚያገኙኝ እባክሽን ያቺ ቤቱን ወሰደሽ ምናምን አሉ ኖ ከሌላ መስደይ ስል እንደምን ማዝግሜ ዶርሜ ደረስኩ ቅድት ታርጌ ስጠጣ ሆዴ ውስጥ ያለ ሆዴ እየወረደ ደሜ ለጉድ ፈሰሰ በቃ በግ ስታርደው እንዴት ነው መዘፈዘፊያ ትንሿ መዘፈዘፊያ ቅርቤ እንደሱ እንደ በግ የተቀበልኩት ሁሉ ፈሰሰ እና ሆዴ ጎደለ ነው ያደረሰኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ መዝሙር 121 ቁጥር 1 በመላው ዓለም የምትገኙ ያያሉ የሉል እግዚአብሔር ልጆች እንዴት ከረማችሁ እንዴት ሰነበታችሁ በእያላችሁበት እግዚአብሔር ሰላም ይብዛላችሁ እነሆ ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድህነትን ምህረትን ፈውስን ከቸራቸው ምእመናንና ምእመናት መካከል አንድ እንግዳ ይዤላችሁ ተገኝቻለሁ ብዙዎቻችን እናውቃታለን ዘማሪቱ ዴት ባላለች እኔ ላስተዋውቃችሁ እንኳን ደህና መጣሽ እንግዳችን እንኳን ደህና ቆያችሁ እስኪ መግቢያችንን በአገልግሎት እንጀምሮ በዝማሬ እንጀምሮ እስኪ አንድ መዝሙር ዘምሪልን እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ያልበቤ መጠሪያ የሆነው በኪሩቤል ጀርባ የሚለው መዝሙር ለዘመርላችሁ በኪሩቤል ጀርባ ተቀምጧል ዓለምን በክፉ በመዳፉ ይዟል የሥላሴ ሥራ ጥልቅ ነው ጥበቡ አይመረመርም እጹብ ነው ሐሳቡ ለሚታዘዙለት ምድርና ጠፈሩ ምስጋናን እንሰዋን ዘምር ለክብሩ የመቅደሱን እልፍኝ በቅኔው ሞልቶታል ፍጥረቱ በሙሉ ስሉስ ቅዱስ ይላል ፍጥረቱ በሙሉ ስሉስ ቅዱስ ይላል በኪሩቤል ጀርባ ተቀምጧል ዓለምን በክፉ በመዳፉ ይዟል የሥላሴ ሥራ ጥልቅ ነው ጥበቡ አይመረመርም እጹብ ነው ሐሳቡ መልካም ውዴ በርሜል ቅዱስ ጊዮርጊስ እንዴት እርሽ እስቲ ወደ በርሜል ለመልስሽ እኔ ያው የተለያዩ ገዳሞች ሄዳለሁ እንዲሁ አላለ እንደ ተመርቄ ጨርሼ ራሱ ብዙ ጊዜ ነው ያሳለፍኩት የነበረው በርሜል ማን ነው ገዳም ነበር ምንም ሆኛ አላቅም የእውነት ነገር ምንም ሆኛ አላቅም ሄዳለሁ መፈልገው እንትን ብዬ መጣለሁ መጠመቅ ካለብኝ ተጠምቄ ሱባኤ መያዝ ካለብኝ ሱባኤ ይመለሳለሁ እንደዚህ አይነት ነገር ገጥሞኝ ያቅም ማስታውሳለሁ አቡነ ዜና ማርቆስ ሄጄ በጣም አሞኝ ነበር ማመም ሲባል ግን እንዴት ነው ስገባ የምኑም ሽታ ነው ያስጠላኝ
በቃ ጠረኑ የሚባል እንዴት ነው ነፍሰ ጡር እንደዛ አይነት ነገር ነበርና ሙሉ ቀን በጣም ተቸግሬ ማታ በቃ ራስ ምታት ያመኝ ነበር ያመመኝ በቃ በጣም ኦቨር ሄዴክ እና ሲያስታውከኝ ዝም ብሎ ምንም የለም ግን ሳልበላም ስለዋልኩ ሲያስታውከኝ ለቆይ ደግሞ ጤነኛ ሆኜ አምጦ ምግብ ምናምን በየሁሉ ሲያስጠላኝ ነበር ሽታ በላው ምናምን ነገርና እንዲህ አይነት ነገሮች አልፎ አልፎ አያለሁ የሆነ ትልልቅ ገዳማት ሲሄድ አይሄጅበት የማላቅ ገዳም ሲሄድ ምናምን የሆነ ራሴን ያመኛል ያቅለሽልሽኛል ሽታ የገዳሙ ሽታው ያስጠላኛል ስጠመቀን ጤነኛ ነኝ ምንም ነገር አልሆነም ራሴው ሁኜ ተጠብቄ ነው ወጣው ጸበል ምናምን በጣም ነው ወደው ይሄ በረከት ምናምን ይዤ ነው መጣው ተሳሳሩጭ ነው በረከት ይዤ መጣው ምንም አልሆነም ባሁኑ ጊዮርጊስ ያው ሄድን እንግዲህ ያው ሰማለው እንደዚህ አይነት ነገር የለም ነው ምለው እና ማታ ገለይን ይታጠብኩ እኔ እኮ አይሰውረኝም አልኩኝ እና ሻወር ቤት ያለው ልጅ እኔም ብዬ ነበር በይ እንግዲህ ነገ እንነጋገራለን አለኝ የእውነት እኔ እንደዚህ አይነት ነገር እንኳን አይኖርም ምናምን አልኩ ስገባ ያው የተታሰራለ እጅ ነገርህን ምናምን ታስረህ ነው ታሰርን ምናምን እና እኔ ማየት የምፈልገው ሲፈልቅ ምናምን ጸበል ሲወጣ በቪዲዮ የምታየው ማለት ነው በቪዲዮ ማየት አለብኝ ብዬ እንደዚህ ዛዛራለሁ እና ከሆነ ሰዓት በኋላ ነው የለሁም ለካ በቃ ፍስስ ብሎ የመጣው ጸበል ብቻ ነው ያየሁት እንጂ ከዛ ውጭ ያለውን ጸበል ማየት አይቻልም አልቻልኩም እና በጣም ከባድ ነበር የሚገርም ማለት እኔ ያለቅም ይከብዳል እኔ አሁን መንገርም መናገርም በጣም ከባድ ነው አሁን እኔ ይሄ ሂናየው እኔ እሱን እንደዛ አይነት ነገር አላየውም ግን በጣም ከባድ ህመም በጣም የሚያም እንዴት ነው መግለጽ የማይቻል ህመም በዛ ደቂቃ ውስጥ የምታሳልፈው ማታቀው ይሄን ነው ለማትገልጠው ቦታ ነው ደርሰህ የምትመጣው ማለት የት ነህ አታቅም በቃ ግን በጣም ህመም ነበር ህልም እንዲሆን እዛ ውስጥ ሆኜ ህልም እንዲሆንልኝ ነበር የእውነት ማለት ነው ህልም መሆን አለበት ህልም ይሁን በነቀው ምናምን በስነቃ ግን በጣም ራሴን አሞኝ ነው ማገኘው በጣም የሌለ ራሴን አሞኝ ልክ ለነቃ ስልክ የሆነ ነገር ምንም ባላወራም የሆነ ነበር የፔኑ ስነቃ በጣም ራሴን አሞኛል ምናምን ከዛ ይፈቱናል ምናምን ወጥቼ ቅባ ቅዱስ ምናምን ስንቀባ ወዲያው ይለቀኛል ሰኞ ዕለት ነው የጀመርነው ሰኞ ዕለት ወዲያው በቃ እንደምን ያው መቻል የምችልበት ደረጃ ነበር ማለት ነው ራሴን ወጣው ቅባ ቅዱስ ስንቀባ ይኔን ራሴ በጣም ለቀቀኝ ማክሰኞ ዕለት ደግሞ መጣ ማክሰኞም ስጠመቅ ለክ ዘሴም ነው አሁን ዛሬ እንኳን አይችም እንኳን ዛሬ እንኳን ሊስኪ ቶሎ ሳልስት ብዬ ኢሚዲየትሊ የለም እንዴት ነው ተሰወረው ምናምን አይታወቅም ሁለተኛ ቀን ነው ማክሰኞ ዕለት ይሱቅ ግን ስነቃ አልቀስኩ ቁጭ ብዬ እዛው አለቀስኩ በጣም አመመኝ ራሴን በጣም ማልችለው ራስ ምታት በቃ በተሰወርኩበት ሰዓት ወይ ደግሞ ራሴን በማላቀበት ሰዓት በቃ ጫጫታ ዋካታ ምንም የማታቀው ስሜት ነው የሚሰማ ማለት ምን እንደሚሆን ሁሉ አላቀም እኔ አለቀስኩ ስቅስቅ ብዬ ካዛው ጸበል ላይ አለቀስኩ በቃ አልቻልኩም መቆጣጠር ራሴን ወጣው አሁን ያው ሂጂ ቅባ ቅዱስ ተቀበሉ ለቀቀኝ ሮብ መጣ ማለት ነው እሱ ቀን ነው በጣም ከባዱ ቀን ሶስተኛ ቀን ነበር አስማም አንገፈገፍሽ ገና አስታስብ አው ማለት ህመሙን እንትኑ ላይ ይሄ ራሴን በማላቀበት ሰዓት በጣም ደስ የሚል ጊዜ ያሳለፍኩበት ጊዜ ነው እሱ ጊዜ ማለት ሰኞ ማክሰኞ ህመም ነው ተሰውረን ደስ የማይል ማለት ይሄ ነው ማለለው ነገር ነው አይደለም ማስተንተን ማስተናግደው ህመም በጣም ህመም በቃ የማልችለው ህመም ሮብለት ግን እጅግ በጣም ደስ የሚል በቃ እንዴት ነው ያወራው ከማላቀው ሰው ጋር አወራ ነበር ማለት ምንድነው የሆነ ቦታ ነው ሄደን እንመጣውና ዛሬኮ ሁሉ ነገር እንዲልቅ ፈልጋለሁ ዛሬኮ ነው የሚያልቀው እየተባልኩ በቃ የህይወትሽ ምዕራፍ የነበረው ሁሉ እየተባልኩ እየተነገረኝ ግን ሳያልቅ አልነቃም አይደል እላለሁ ደግሞ ዛሬኮ ሳትድኝ መንቃት የለም ይለኛል እና ከኋላ ነው መከተለው ከኋላ እየተከተልኩት እንዳልነቃ ሳያልቅ እኔ ምንም ነገር እንዲቀር አልፈልግም እላለሁ ዛሬኮ የሚቀር ነገር የለም እየተባልኩ ከሰፊ ነገር ተነስተን በቃ ጠባብ ነገር ይሄድን በቃ የሆነ ምን ጓዝ ነው የሚመስለኝ
እና እኔ ግን ጠይቃለሁ በቃ ዛሬ ግን ምንም ነገር አይቀርብኝም አይደል ዛሬ ግን ምንም ነገር እንዲቀር ከኔ ጋር ፈልግም ነው ዛሬ እኮ የሚቀር ነገር የለም ድምጽ ነው የምሰማውና ግን ወንድ ነው የሚመራኝ ከፊት መሬት ላይም አይደለም ደግሞ በቃ ከሰማይ ላይ ነው የምጓዘው እንደ ፕሌን እና ይሄድን እሳሳለሁ በቃ ሳልድን እንዳልነቃ እና አስጠልቀዋለሁ 10 ጊዜ ዛሬ እኮ ሳልቅ መንቃት አልፈልግም ምናምን እያልኩ ማለት ነው እና እሱም ዛሬ ሳትድኝ እኮ መንቃት የለም ነው የሚለኝ ጸበሉ ሲያልቅ ያንቺም ነገር አለቀ ይለኛል እና እንደዚህ ይሄድን ምዕራፍ 1 ምዕራፍ 2 ምዕራፍ 3 እያለ ይኖር ነው የሚሄደው እና መጨረሻ ላይ እንደጥበብ እያለ ይመጣል ከሰፊ ነገር ጥበብ ብሎ መጥቶ እንደዚህ ግጥም ይላል እንዴት ነው አሁን ኢንተርኔት እየተሽከረከረ ነገር ጥም ሲል አለቀ ሲለኝ እኔ ነቃው ስነቃ ራስ ምታት የለም ካሁን በፊት ሆነ በጣም ይጨጫነኝ ነገር ነበረ ስራ ሄጄ የእውነት በጣም በሚገርም ታስቂያ ሳልከፍት መመለስበት ጊዜ ነበር ስራ ሄጄ ልክ ስደርስ ስራ ቦታ ሲጀመር ገና ከመጀመሪያው ስለነሳ ትንሽ ሰፋ ያለ እንትን አለ ብዬ ነው ወደ ኋላ በመሰረቱ ሲጀመር እኔ ወደ ጸበል ወደ ገዳም ያዘወትሩ በጣም ያመኝ ነበር በፊት 12 ክፍል ሆኜ 11 ክፍል ሆኜ እና እኔ ስለ ጸበልም አላውቅም ስለምንም አላውቅም ግን እንዴት ነው እየሄድኩ ግን ማርያም በጣም ጸልይ ነበር በቃ ለምንድን ነው የሚያመኝ ሐኪም ቤት ሲሄድ ደግሞ የምታመመው ህመምና እነሱ ምንም አንገናኝም የተለያየ ነገር ነው የሚሉ ወይ ደግሞ እናንተ ተማሪዎች ትባሉ እናንተ ልጆች ትባሉ ማን ብሎ ያባርሩኛል እና መጨረሻ ላይ ስለ ጸበል ሰማሁ እሱ ነው የሚሰማው ስለ ወንቅሸት ነበር ሰማ ብድቅ ብዬ ሄድኩ ወጥቼ አላውቅም ከቤት 12 ክፍል ነበርኩ ቤተሰብ ምንም በፍጹም እንዴ ሐኪም ቤት መሄድ አለብሽ የበዛ ህመም ከባድ ኬዝ ነው ስታመም ቆይቻለሁ ማንንም ወደዚህ እንውሰድ እንደዚህ ነው ያለኝ የለም ብቻዬን ነው የተሸከምኩት ያን ህመምና በቃ ልጥፋለሁ እግዚአብሔርን ፍለጋ እየሄድኩ ከጠፋው ልጥፋ በቃ ብዬ በቃ በጣም በታላቅ ቆራጥነት ተነሳሁ እና በአጋጣሚ አንዲት ጓደኛዬ ፍቅረኛ እኔ ጋር ትኖር ነበር 10 ክፍል አቋርጣ በቃ ትኖር ነበር እኔ ጋር ኖራት ነበር እሷም ካለች ወርቻ ማታል እኔ ነኝ እንጂ ማቀው ሰው እንደሚያመኝ አያውቅም እና በጣም ከወጋት የተነሳ ጓደኞቼ እዛ ያሉ ተማሪዎች ነው በጣም ጓጓሽ እንዳሰናክልሽ ምናምን ይሉ ነበር ነው መሰናከል እግዚአብሔርን ብሎ መሰናከል የለም አልኩኝ ተነሳን ህመሙን የዳንኩት ይዛን ጊዜ የነበረውን ህመም ቤቴ ነው ልክ ስነሳ የለም በጣም ነበር መፈራው እንዴት ነው ሄደው መኪናው በጣም ይበላሻል ደም ነበር የሚፈሰኝ እና አሁን ዛ አመት ከምናምን ፈሶኛል ነው ዝም ብሎ ሳቋረጥ ብሎ እኔ ጹብ ድንቅ እግዚአብሔር ስራ አላለሁ ምክንያቱም የሰዎች ትንሽ ቢፈሰው ብዙ እርዳታ ያስፈልጋል አይደል በጣም እኔ ግን በየቀኑ ይፈሰኝ እኔ ያለሁ ቆሜ እና በጣም ነበር አሁን ራሱ ሳስበው እኔ ደንቀኛል በጣም እና የኔ ጭንቀት የነበረው እንዴት ነው መሄደው መኪና በሙሉ ይበላሻል እኮ በሚል ተጨንቄ ነበር በጣም ግን ቤቴ ቆም ምክንያቱም በቃ ቢያንስ ለተወሰነ ሰዓት እንኳን መከላከል የሚቻልበትን ነገር አድርጌ ሳይነካ ደረስኩኝ ወንቅሸት እንዳልኩ ወጥቼ አላውቅም ከቤት ምንም አላውቅም እና የዛ የጓደኛዬ ፍቅረኛና የጓደኛዬ እህት አብረውኝ ሄድን ደረስን እግዚአብሔርን በጣም ያመሰገንኩበት እያለቀስኩ ያመሰገንኩበት ቀን ቢኖር ወንቅሸት ቅዱስ ገብርኤል በሄድኩ ሰዓት ትምርቱ ቦታው በጣም ደስ የሚል እናት ለመናገርና ሰማር ምን ስል የሆነ ድባቡ እያለቀስኩ እግዚአብሔር እንዳመሰግን አደረገኝ ምን ስለሆንኩ እንደታውቃለህ ኦርቶዶክስ ስላደረከኝ አምላኬ ያለ ማቋረጥ ያመሰገንኩበት ጊዜ እግዚአብሔርን እያለቀስኩ ያኔ ነው የ18 አመት የ19 አመት ልጅ ደግሞ ሆኖ በዛ ሰዓት እና ለረጅም ሰዓት ነው ያለቀስኩት ከዛ በኋላ እግዚአብሔር ለኔ ብዙ ነገር አድርጎልኛል እንደዛን ቀን አመስገኘው አላውቅም ምን ነበር ያስለቀሰሽ ጌታ ሆይ እኔ ኦርቶዶክስ አድርገኸኝ ቤተሰቤንም ኦርቶዶክስ ስላደረክ በምንም ነገር ውስጥ ባልፈ እንኳን ኦርቶዶክስ ሆንኩ ምክንያቱም በሌላ ሃይማኖት ውስጥ ቢኖሩ ቤተሰቦችን እንበዛ ውስጥ ነው የምኖረው ይሄን ድረታ አላገኝም ነበር ይሄንን ነገር አላገኝም ነበርና ሳላውቀው ለካ ትልቅ በረከት ውስጥ ነው ያለሁት እና በቃ ያለ ማቋረጥ አለቀስኩ በተንበርክኬ በቃ ክርስቲያን ያረከኝ ኦርቶዶክስ ያረከኝ አምላኬ ተመስገን ከዛ በኋላ ምንም ቢፈጠር አይደንቀኝም
ጥይት ቢተኮስ ይወረስ ነው ምንም ከዛ በኋላ ብዙ ነገሮችን አሳልፍ ያለው ለሰው ሊነገር የማይችል ማንንም ሰው ሊሸከመው የማይችላቸው ነገሮች ሰው ያውቁሞ ሲሄድ ነገር ግን በዛ ምክንያት አድርጎ እሱን እንዳውቅ አደረገኝ ያንን ሁሉ እንዳልፈው ይመስለኛል ጽናት እንዲኖረኝ ለሰባት ቀን ብቻ ነበር የሄድኩት በስምንተኛው ቀን ተጠምቄ መጣሁ ከዛ ውጪ ለሰባቱን ቀን በአባቶች የተጠመቁት ፈርቼ because በሽታም ቢሆን ቀደም እየፈሰሰኝ ነበር በሜል 8 ቀን እስኪሞላኝ ብዬ ውጪ በአባቶች የተጠመቁ ነበር በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር ከዛ በኋላ ግን 8ኛው ቀን ላይ ባታ ብዙ ጸበል ነው ያለው እዛ ባታ ተጠምቄ የመጣው በ10 ሊትር ጀሪካን ጸበል ይዤ እና ባህር ዳር ላይ ሲደርስ ፈሰሰ ደሜ ተመልሶ ሲሄድ ያልተነሳው ያልፈሰሰው ነው ማለት ነው ግን ደስ የሚል ነገር እግዚአብሔር ይናገራል በመምራን አድሮ ይናገራል እዛ እየተማርኩ በጣም ዝምተኛ ነበር እንዳልመስል እጅግ በጣም ዝምተኛ ተመርቄ እስከወጣ እጅግ በጣም ዝምተኛ በቃና ግን እያንዳንዱን ነገር ከታተል ነበር ሲያስተምሩ ለዘመናት ወይም ለአመታት ወይም ለወራት አብሯችሁ የቆየ እርኩስ መንፈስ እዚህ ስትመጡ ልትድኑ ትችላላችሁና ጽናት ያስፈልጋል ወደው ወጣችሁ አትሂዱ የሚል ትምህርት አውደ ምሕረት ላይ ሰምቼ ነበር አልተከፋሁም ደስ አለኝ ሳኩ በቃ ለምንሽ ጊዜ አሁንማ ኑር በቃ አልኩት ተፈተንኩ ጸበል መጣጣት ጀምሮ በቃ በሽታ ነው ጸበል ገብቼ መጣጣት ቆመ ተመልሶ ልክ ፋይናል ፈተና ኢንትራንስ ኤግዛም እየተልን ፈተን ወንበራይቼ ስመለስ እንደዚህ ሆዴ እንደዚህ ነው ተራራ እዚህ ተነፋና መንገድ ላይ ያሉ ሰዎች የሚያገኙኝ እባክሽን ያቺ ቤቱን ወሰደሽ ምናምን አሉ ኖ ከሌላ መስደይ ስል እንደምንም አዝግሜ ዶርሜ ደረስኩ ዘግቼተኛው ምክንያቱም ሰው ሐኪም ቤት እንዳይወስደኝ ማለት ነው ሐኪም ቤት መሄድ ስለሌለብኝ ገባሁ ተኛው ላይት አልቻልኩም በጣም አመመኝ ያቺ አብራኝ የምትኖረዋለች አልጋ ላይ ተኛች እኔ ፍራሽ ላይ ተኝቻለሁ እና ለሊት ላይ አልቻልኩም ነቃው ተነሳውና ተንበርክኬ ቆሜ መሄድ አልቻልኩም ተንበርክኬ ጠረጴዛ ላይ ያስቀምጥኳቸው ጸበሎቹን እምነቱን ወይ አምላኬ በቃ ሳለፈ ሰጠኝ ማለት ነው መቼም በዚህ ምድር በቃ ደመደም በዚህ ምድር በሽታ ሁሉ ያጋንንት ነው በሚላል አይደለ በአብዛኛው ገዳም ስትሄድ ብዙ ነገሮች ታያለህና አሳልፈ ሰጠኝ ማለት ነው ጌታ ሆይ ብዬ ጸበሉ ቅድት ታርጊ ስጠጣ ሆዴ ውስጥ ያለ ሆዴ እየወረደ ደሜ ላይ ጉድ ፈሰሰ በቃ በግ ስታርደው እንዴት ነው መዘፍዘፊያ ትንሿ መዘፍዘፊያ አቅርቤ እንደሱ እንደ በግ የተቀበልኩት ሁሉ ፈሰሰ እና ሆዴ ጎደለ ማለት ነው ኦኬ በቃ ደሳለኝ ፈተናዬ በጣም በመንገር በማልችለው ይሄ እንደ ሴቶች ሞዴስ በመጠቀም የሚታለፍ አይደለም ያፈሳሰስ እንደዛ ጨረስኩ ፈተናዬን ጨርሼ ተመልሼ ሄድኩ ዳንኩ ማለት ነው እግዚአብሔር የተመሰገነ ይሁን 15 ቀን ምናምን ቆይቼ መጣሁ ብዙ ነገሮች አሉት እንዲተለው ባጭር ማያልቅ ከዛ ያው መስከረም ላይ ውጤት መጣልን ለወለጋ ዩኒቨርሲቲ ነቀምት ካምፓስ ነበር የደረሰኝ ወደ ትምህርት ቤት ሄድኩ ማለት ነው ሞካሪ ተማሪ ነበርኩ በፊት እና በሚገርም ሁኔታ 8ኛ ክፍል ስገባ ነው ምንም አይነት ነገር ውስጥ ብታስቀምጠኝ ትምህርት ቤት ካስቀምጥከኝ ንቁ ነኝ በጣም የጠፋብኝ ነገር የሆነ ሰው ካሰረዳኝ በቃ እንደ ሰው ማንበብ ምናምን ላይ ተጠበቅብኝ በቃ መማር ብቻ ነው የሚጠበቅብኝ አልችልም ክላስ ውስጥ ቁጭ ብዬ የለም ድብልቅልቅልቅልቅ ይልብኛል ቆይ ይጠፋብኛል ብዬ ጠረጴዛ ላይ እጽፋለሁ አጤራ ፈተናው ሲመጣ ምን እንደሚላልቀው ይጠፋብኝ እና በቃ ዊዝድራል ሙላና ወደ ጸበል መሄድ አለብኝ ስላቸው ሌክቸሮቹ ጥሩ ሌክቸሮች ነበሩ በእውነት
ደስ የሚል ጊዜ ነበር ዩኒቨርሲቲ እንትናችን እና አይ መሄድ የለብሽም እኛ ከጎንሽ መማር አለብሽ አሉኝ መምህራኖች ይህ ግቢ ጉባኤም ተከታታይ ስለነበርኩ በግቢ ጉባኤም ያቆዩ መምህራኖች አሉ አንዳንዶቹ መምህሮቼ ሆነው የነበሩ አሉ እንዲሁ በተለያየ ምክንያት መጣቃቸው አሉና በቃ አሻልኩና ቀጠልኩ 3ኛ ዓመት ላይ ግን በጣም ታመምኩ በጣም ከመልህ በላይ ማለት ነው ያንኑ ህመም ነው ወይስ ሌላ ህመም እንደዛው እና ሐኪም ቤት ስትሄድ አስወርደሽ ነው የምትባለው አሁን ነው የምትለው ምክንያቱም ለመትረፍ ማለት ነው አይሰሙህም በእንደዚህ አጋጣሚ ዞሮ ዞሮ ያው በቃ ገዳማቶች ወደ ገዳም እግሬ በቃ ያቀና መጣ ማለት ነው ግን ሆኖም የትም ቦታ ሄጄ ጮህ ያላቀም የትም ቦታ ሄጄ እኔ ራሴን ስቻላቀም በቃ ራሴን ስቼ በታሪክ አላቀምና እኔ ቅዱስ ጊዮርጊስ ጋም ሄጄ ራሴን መስታል ወሰለኝ ነበር የእውነት ማለት በቃ የተለየው እዚህ ላይ ነው ብዙ ገዳማቶች ይቻለው ለመዳን ለመጸበል ምናምን ብዬ አይደለም ሄደው በቃ አንዳንዴ ያለ አይደለ በቃ የሆነ ጥሩም ካልሆነ እረፍት ማድረግ የምችለው ውስጤ ደስ የሚለው ገዳም ሲሄድ ነው ትልቅ እረፍት ይሰማኛል እና ተመርቄ ጨርሼ መጥቼ ስራ ተቀጥሬ 4 ኪሎ ኮምፒውተሬን ስከፍተው ያዘጋኛል በቃ የሌለ ማዘጋት ምንም አይነት ሱስ የለብኝም ካስተመሮች በቃ ቡና ሻይ ምናምን ይላሉ አይ እኔ ምንም አልፈልግም ከሆነ ሰዓት በኋላ እኔ ራሴ አላቀ ማለት አለሁ እኮ ግን ምን እንደምሰራ ማለት አላቀ መጨረሻ ላይ ክሎዝ ታረገው ኮምፒውተሬን ይሄን ያህል ሰው አስተናግደሻል ይሄን ያህል ብር ኮሌክት አድርገሻል ብሎ ሲያስቀምጥልኝ ራሴ ነው ማለት በብዙ በመቶ ሺህ ሊሆን ይችላል ደግሞ በዛን ሰዓት ምን ሰበስበው በጣም አደጋ ነው ልሰጥ ይችላል ለሰው ብር ለምሳሌ 20 ብር መመለስ ኖሮበት 100 ብር በመልስ በእያንዳንዱ ከስተመር ላይ በጣም ጉዳት አለው ለሁሉ ሚል እንትን ላይ ነበር መሰራው ይሄ ስልክ መብራት ውሃ ምናምን ባንድ ላይ ይከፈል ነበር እሱ ላይ ፈርስት ዲግሪዎችን ነበር ሁሉንም ያሳተፉትና በቃ ማቆም አለብኝ ብዬ ከነሳ አባቴ ጋር ተነጋግረን ከቤተክርስቲያን መራኩ ምክንያቱም እኔ ካምፓስ ላይ ያሳለፍኩት ለሊት 9 ሰዓት ሊዳል ለኪዳ ቅዳሴ ካለ ክላስ ከሌለኝ ቅዳሴ ሄዳለሁ ከዛ ማታ ጉባኤ ለጉባኤ ሳይሆን እኔ መዝሙር ክፍል ነበርኩ ባች ክፍል ነበርኩ አገልግሎት ከዛ ነው ማለት ነው በቃ አገልግሎት ጀምሮ ካምፓስ ላይ ነው ነገራችን ላይና ስለዚህ ቤተክርስቲያን 2 ወይም 3 ይረግጣለሁ ማለት ነው ማለት ከካምፓስ ትምህርት ቤት ከቤተክርስቲያን ምናምንና ትንሽ እዚህ መጥቼ ስራችን የመጀመሪያም ስለነበርንኛ 12 ሰዓት ገብተን 3 ሰዓት 4 ሰዓት የምንወጣበት ሰዓት ነበር ከሰኞ እስከ ሰኞ ነበር የምንሰራው ከቤተክርስቲያን ራቁ በጣም አልለመድኩም ከ3 አመት ከ4 አመት የተለመደ ልምድ ቀረ ማለት ነው አይ በቃ አንደኛ እሱም ነገር በጣም ከባድ ነው ሁለተኛ አረ በእንደዚህማ አይኖርም ተባልና ወደ ሽሮ ቤት ከፈትኩ ማለት ነው ሽሮ ቤት ከፍቼ ሰራተኛ አለ እኔ ግን ገዳም ልሄድ እችላለሁ እንደዚህ ከታመው ገዳም ሄዳለሁ ጸበል ጠመቃለሁ ምናምን እንዳልኩ ይሄኛው ነገር ግን እኔ ገጥሞኝ ያውቃል እድናለሁ በቃ ምንም አይነት ነገር ቢሆን ሄጄ ጸበል ጠመቅ እድናለሁ ከዛ ወደ ስራዬ ጀምራለሁ ማለት ነው ጩፌ ግን አላውቅም ተጉሮኝም አያውቅም እንግዲህ እንዳልኩ በድመ ጊዮርጊስ እንደሱ አይነት ነገር አይሰራም ተባልና ህመሙ መታመሙ እንደውም ጸበል ውስጥ ሆነ ማለት ነው ከዛ በፊት የሚያመኝ ከጸበል ውጭ ነው ጸበል ከገባው በቃ አድናለሁ ሰጣ የተማመኩለት 3 ለቀን ልጠመቅ ይችላልው ግን በቃ ጀምር ያላቋርጥም ብዬ ነው እንጂ ቀጥለው አመመኝ ማለት ሄዳለሁ ተጠመቃለሁ ይለቀኝ በቃ ይተወኛል ያንኑ ጊዜ በቃ በጣም ስለሚያመኝ ራሴን በቃ ካልዳን ኋላ ወጣ እምላለሁኝ እንደ ህፃን ልጅ እና ደኘ ነው ሞጣ ከጸበሉ አሁን ደግሞ ህመሙ የሚጀምረው የት ነው ጸበል ስትገባ ነው ጊዮርጊስ ህመሙ የሚሰማ ጸበል ውስጥ ሆነ ነው መንፈስ አይደል አዎ እግዚአብሔር ይመስገን የመጨረሻው ሆነ እና በሶስተኛው ቀን ወደ ቀደመው ነገር ስንመለስ ሰኞ ጀምሬ ሮብ ማለት ነው ሮብ ለት እንግዲህ በጣም ደስ የሚል ነገር ሁለቱን ቀን በጣም የሚያስጠላ ነገር ነበር ሲሰውሮኝ ማየው በሶስተኛው ቀን ደስ የሚል ነገር ብሩህ የሆነ ነገር በጣም በቃ መንቃት ሳልፈልግ ማለት ይቻላል በቃ አለቀ ነቃው እንደው ስትነቂ
ይሄን ብዘምር ብለሽ ያሰብሽው መዝሙር ነበር? ብዙ ጊዜ አንዳንዴ ዘማሪያኖች ውስጣቸውን የሚገልጹት በዝማሬ ነው። አዎ እኔ መዝሙሮች ሁሉንም ወዳቸዋለሁ። እንደ አዲስ የመጣልኝ ነገር የለም። በህይወቴ ግን የሎሌ መዝሙሮች በጣም ነው የምወዳቸው። እስኪ አንድ ዜማ በይለን። እሺ ከዛ ወደ በርሜል ቅዱስ ጊዮርጊስ እንመለሳለን ማለት ነው። የሮብ ቀኑ ተሰባብረሽ ወጣሽበት። ቸርነት ነው የጠበቀኝ እስከ ዛሬ ቸርነት ነው ያደረሰኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ ቸርነት ነው የጠበቀኝ እስከ ዛሬ ቸርነት ነው ያደረሰኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ መክሊቴን ቀብሬ ባሳዝን መብራቴንም ይዤ ባልጠብቅህ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተህ ከሞት አውጣኝ ከቤትህ ርቄ መች ጠገብሁኝ በረሃብ በርዛት ተቸገርሁኝ አምናለሁ አምላኬ እንድትምረኝ በይቅርታ መጣሁ ተቀበለኝ ቸርነት ነው የጠበቀኝ እስከ ዛሬ ቸርነት ነው ያደረሰኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ በነገራችን ላይ መዝሙር እኔም ወደዋለሁ። በእርግጥ ሁሉንም መዝሙር ወዳቸዋለሁ። በተለይ እነዚህ ልጆች እያለን ህፃናት እያለን የምንሰማቸው መዝሙሮች ከልጅነቴ ነው የምወደው መዝሙር ልጆች እያለን የምንሰማቸው መዝሙሮች ናቸው። ደስ ይላሉ። መልካም ውድዬ ሮብ ዕለት የገጠመሽ ነገር ላይ ነው ያቆምነው። ያ ደስ የሚል ነገር ውስጥ ላይ ሲታይሽ የነበረ ነገር ስትነቂ ሌላ ዓለም ላይ ሆኖ ነው የተገናኘሽ? ስነቃ እንግዲህ ሰኞና ማክሰኞ በጣም ነበር ራሴ የሚያመኝ ስነቃ በጣም በቃ እዛም ውስጥ ሆኜ በጣም እያመመኝ ነው የምቆየው። ስነቃም በጣም ነው የሚያመኝ። ያን ቀን ግን እዛ ማለት ባልነበርኩበት ሰዓትም ደስ የሚል ጊዜ ነበረኝ። ስነቃም ራሴ የሚያስጨንቀኝ ነገር የለም። በቃ እኔ ከ8ኛ ክፍል የነበረችዋን ውዴን አገኘኋት። እጅግ በጣም ደስ አለኝ በጣም የቅጽበት ናት ግን ልክ ወደ ራሴ በቃውን ደስ ብሎኛል። በጣም ነው መፈታት ነው የምፈልገው። በጣም ደስ ብሎኛል። የሌላ ሀሴት ወገቤን በጣም እያመመኝ በጣም ማልችለው ፔን በቃ ጮህ ፍቱኝ ወገቤን አሞኛል። ለኔ ብድግ ብዬ መሄድ ነው መሰለኝ። ሩጣው መተፈቱኝ ወይ ከባድ ነበር። አዎ በጣም በቃ ማለት ማልችለው ፔን ነው ያለው። ዜን የታረደች ዶሮ ነኝ ለካኔ በእውነት በቃ ማለት ወደዚህ መሄድ አልችልም መነሳትም አልችልም። እና ሄጄ ወደ በርሜሉ ተጠጋሁ። ሁለተኛ ሰው ነበር ከበርሜሉ። ከዛ እንደዚህ እንደምንም ብዬ እምባዬ መፍሰስ ጀመረ። በቃ እኔ መቆጣጠር አልችልም። ተጠጋሁኝ ነኝ ተጠጊም ነው ብሎ እዛም ያስተናግዱት በጣም ጎበዞች ናቸው። የእውነት ምን አይነት ጽናት ነው። እኔ በጣም ወይ እግዚአብሔር ለካ ብርታት ይሰጣል። የነሱ አቅም ነው ብዬ አላስብም። ፈቱኛ ወደዚህ አመጡኝ። ሲያነሱኝ ልፍስፍስ የለውም በቃ ምንም ነገር መቆም አልችልም። ወገቤን የታመመው በርግጥ ግን ሁሉ ነገሬ ውሃ ሆኗል። ዜን ፔኑ በጣም ፔንፉል ነው። የማልችለው ህመም ነው ያለው። አስቆሙኝ ወስደው እንደዚህ እንደምንም እንደዚህ ተንቀጠቀጥኩ። ቆምኩ። አልችልም በቃ አልችልም አልኳቸው። እሺ ቀስ ብለሽ ወረጃልኝ። እንዴት ነው ሞርዶ መጣው ደሞ ተመልሰው አወረዱኝና በጸበል እስኪ እንደገና እንትን በሉኝ ብያቸው በጆክ
ረጩኝ ምናምን አሁንም አልችልም ይዘውኝ ወጣው ልብሴን አለብሰውኝ ወንዶቹ ያው ቁምጣ አለን ምናምን ቁምጣዬን እንዳለ ለብሼ ይዘውኝ ወጡ ከዛ ገድል ቤት አለ አይደል ገድል ቤቱ ጋር እንትን አለው እስኪ ልተኛ ብዬ እንደዚህ ልተኛ ሰም አልችልም በቃ በታሪክ ይሄ ዱቄት ነው አልችልም በጣም አለቀስኩ በጣም በቃ ተሰበሰበ ሰው ሁሉ ማልቀስ እንደኔ እኮ ሌሎችም ለካ አሉ እንደዚህ ግን እንደኔ አይሆንም በቃ ማለት አይ ነው ሰማቻለሁ ግን ቢያንስ አይደለም በጣም ከባድ ነበር በቀን ሁለቴ ነው እምነት ራሱ የዛን ቀን የተቀባሁት በቃ መሸለኝ ሲምስ ሄጄ ስቀባ አሁን እኔ ራሴ አልቀባም ምንም ነገር በቃ የሆነ ይዤ ቆሜ ነው መቆም ሁሉ ምችለው እንደዚህ ግድግዳ ይዤ ወይ ሰው ሁለት ሰው ምናምን ሶስት ሰው እዚህ ጋር ይዞኝ ግን ገዳም ደስ የሚለው የትም ቦታ ነው ይሄ እንኳን ቅዱስ ጊዮርጊስ ብቻ ሳይሆን ገዳም ስትሄድ አለመተዋወቅ ምናምን አይሰራም ሁሉም ቤተሰብህ ነው ሁሉም ይጨነቅልሃል አንተ ሁሉም ይረባረባ አንተ ለማዳን በቃ ሁሉም ነው የሚሮጠው እናቶች እህቶች ወንድሞች በጣም ደስ የሚሉት የእውነት በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር አማቱን ቀቡኝ ምናምን በቃ ሮብለት ያለ እንቅልፍ ያለ መተኛት ከተቀመጥኩ ለመተኛት ስቲል ነው ይሄ ራሱ አሁን አለ እንደዚህ ተጋግጦ እንደዚህ ለመገላበጥም ለመተኛትም ለመነሳትም በቃ ሰው እንዲያገዘኝም እንኳን ራሱ እንደዚህ ስለምን በቃ ይሄ ሁሉ ስቲል ነው ስትራፖ ለቀቀኝ የሆነት እና እንደዛ ሆነ ኦልሞስት ወደ 8 ሰዓት አካባቢ ዱላ ተፈልጎ ተሰጥቶኝ አንስተውኝ ወደ ማረፊያ የመጣው ማለት ነው አክስቴ ያላወቀች እንኳን አላወቀች በርግጥ ጻፍ ተጨነቅ ነበር ለሊት ነው እሷ ወደ እንትማ ሄደችው እኔ ከሷ በኋላ ነበር ተጠመኩት ሄዳለች ተኝታለች አብራን የነበረች ልጅ አለችና እሷም ማየችኝና እኔ አልቻልኩም የሷን ህመም ሳቃሽልሽ ይወጣ ላይ ሄዳለች ለካ እኔ ሰማኝ ሳቅልሽ ፈታል ሳይሄዳ ተኝታለች አንድ ላይ ነበር ምንተኛው እና አክስቴ ያሰችው እኔ መስያታለሁ ከጎኗ የተኛው 8 ሰዓት ተኩል ምናምን ሲሄድ እኔ እንደዚህ በጣም ነገጠች በጣም ግን በዛው ልክ ደግሞ ደስ አላት በቃ ሰው ሲድን ነው እንደዚህ የሚሆነው የሚለው ነገር እነሱ ጋር አለ አስተናጋጆች ይስቁ ነበር እና እንዴ እኮ ዱቄቱኛለሁ ልትስቃላችሁ ይቆጣቻለሁ የእውነትም ባይ እንደዚህ ይወረደ ነው እነሱና ያግዙኝ ነገር ይስቃሉ እንድትስቃላችሁ እኔ እኮ ታመም ያለ እኔ እኮ ዱቄቱኛል አራልሆንሽም ይሉኛል እንዴ ወኛለሁ እንጂ እንዴት እንደተተላላችሁ ተናድጄ ነው ብለው ባይ እኮ እንዲዱብዱብ በቃ በጣም ስለሚያመኝ አስበህም ስላልሆነ በቃ ዝርክክ ነው ብለውና ደስ አላት መጀመሪያ ተደነግጠ በኋላ ግን በጣም ደስ አላት ምናምን ለሊቱን ያው እንደጨፉ አድርኩ ማለት ነው እና ይሁን ሰዓት ላይ ግን ተነስቼ እኔ ሞት ተመኝቼ አላቀም የሆነት ለመናገር ሮብ ለሐሙስ መሞትን ተመኘሁ በቃ ነው ሰደኝ በቃ እግዚአብሔር በጣም አመመኝ አልቻልኩም እንዴ በጣም ነው የሚያማው የእውነት እና በቃ ወሰደኝ በቃ ጌታው ወሰደኝ በቃ በያለቅስ ወይ ፈደረሽ ውስጥ እቶች ምናምን ተሰብስበው መጡ ጭጣልኩ ተኝተዋል እንዴ ለሊቱ በጣም ረጅም ነው እንዴ ሰው ሁሉ ይተኛል እንዴ ነው ብዬ በቃ ተናገሩ እንዴ ተኛላችሁ እንዴ አትነሱም አትጸልዩም እንዴ ደግሞ አንዳሁን ትላላችሁ እኔ እኮ እንደዛ አይደለሁም እንግዲህ ጎበዝ እኮ አይደለሁም ግን በዛ ሰዓት እኔ በቃ እነሱ ተቀይረሻል ማለት ነው አልተቀየርኩም በራሴ ሆኜ ግን ነጫጫሁ በቃ ስላመመኝ ሙሉ ሎንግ ነው ረጅም ነው ሰዓቱ ስትታመም ስለዚህ በቃ ሰው ባለመኖሩ በቃ ተኝቷል እኔ አልተኛውም ብቻ ተንጫለች ዳትነሱ እንዳትጸልዩም እንዴ ለመዳና እንደምጣችሁ አትኙ ነበር ቤታችሁ ምናምን በቃ ማለት ጀመሩ ከተቆም ሰዓት በኋላ ግን በጣም አለቀስኩና በቃ እኔ ጌታው ይሰደኝ ምናምን ሁሉም ተነስተው መጥቶ በቃ ይዞሽ ምናምን ብለው አሹኝ ግማሾቹ ምናምን ተረጋጋሁ አክስቴ እንዳንቺም ኩታን ተኝ ነበር ዛሬ እንደዚህ ስለሆንሽ እንዴት ተይንጂ እንዴት እንድትናገረሽ ማለትኝ እሺ አልኩኝ ከዛ 3 ቁጥር ላይ የነበረው ልጅ 3 ቁጥር ላይ አስተባባሪ ምናምን የነበረው ልጅ ጧት ማታ ለሽንቴ ሄድኩና ሽንት መሽናት ምናምን ሁሉ ከባድ ነው እንግዲህ በላይ ራሴ ታጠፉ ውሃ
ምክንያቱም ጸበል መሄድ አለብኝ በቃ ማቋረጥ የለብኝም የሚለውን አሰብኩና እምነት በጣም ተቀብቼ ነበር ከነ ቢጃማዬ ውሃ እያንሰው ደፋው ለምርሴ ተጣመቃለሁ አልኩት እንደዚህ አሙሽ አትጠመቂም አለኝ ሐሙስ ኪዳነ ምሕረት እንሄድ ነበር እንደዚህ አድሙሽ አትሄጂም አለኝ ሄዳለሁ አትሄጂም እሺ አልኩና በቃ ግን ደግሞ ለምን እንደዚህ ያደረግሽ ነው እንዴት ልብስሽ ላይ ምናምን አለኝ አሞኛል አልኩት ስለዚህ አውልቄ ደግሞ ታጠብ ስለማልችል አሞኛል በቃ አልኩትና ገብቼ ትንሽ ናፕ ነው ያደረገኝ ናፕ እያደረገኝ ራሱ እየወሰደኝ አየሁት ናፕ እኮ ነው በይጂ ቀጥለሽ እጂ ደህና ናት እንዴ የምን መቅረት ምናምን እያለ በአካል ሲከራት ሄጅም ያለኝ ሰው እኮ ነው ኪዳነ ምሕረት ግን ትንሽ እንቅልፍ ሸለብ ሲያደርገኝ እየወሰደኝ አየሁት ተጣጣ ተነሳውና ዱሌ ይዤ እሄዳለሁ አልኩኝ መጣሽ አለኝ አዎ ከዛ ሄድኩ ኪዳነ ምሕረት ደግሞ ስንሄድ ጸበሉን እንደ ጊዮርጊስ አይደለም በርሚል ይሁን እንጂ ቦታው ሁኔታው አንድ አይነት ይሁን እንጂ ያው የጊዮርጊስ ራሱ ነው የሚወጣው ጸበሉ እኛው ግን የሚፈላ ነገር ነው እንዳምቡሃ እና እንደዚህ ዝቅ እንደዚህ ተንበርከክ ያሉና ተንበርከክ እንደዚህ ዝቅ ሰ አሞትባቸዋለሁ እየለመንኳቸው በእናታችሁ ለሞትባቸዋለሁ በገብሬ ለምን እንደዛ እንደምቀባጥርኩ ነው ያላቀም እንደው በመቤቴ እንደው መድኃኒዓለም ይያቻለሁ በቃ እኔ አልችልም አልኩኝ አረ በፍጹም አሉ ከዛ ሌሎቹ አለማመን ያሳዝናቸው ነው ሰይን ተዋት በቃ አሉ ከዛ ትላንትና አትሄጂም ያለኝ ልጅ እሱ ይዞኝ ነበርና ያው አሞኝም ስለነበር ተንበርክኬ እሱ ይዞኝ ነበር ደግፎ አይ መተውማ ይለማራ እንዴ ተዋትላላችሁ እንዴ ምናምን አለ ተቆጣ እና አንደኛው እናቴ የቅዱሳን ማዕዛ እኮ ነው አለኝ አይ እኔ ምንም ይሁን ብቻ ግን ተውኝ አልኩኝ ከጸበሉና ፍሱልኝ ግን ተውኝ ስል ከሆነ ሰዓት በኋላ ነው የለው አሁን እዛ እማስታውሰው ሽታው እንዳይሸተኝ ብቻ እንደዚህ ሽንት ብዬ ምንም አይነት ማዕዛን ወደ አፌም ወደ አፍንጫም እንዳይገባ ታገል ነበር ከዛ እንዴት እንደሆነ ሆነ አላውቅም ሰነቃ ዛዳር ልጁ ደግፎኝ ነው ያገኘሁት ጮህ አልኩት ጮህ አለኝ ምን አልኩ በእናት አይንገርም እኮ አለኝ እውነት ጭራሽ ፍጹም ደግሞ እሱን ጭራሽ ነው ማላቀው ጭራሽ ምንም አይነት ነገርም አላየሁ ብቻ ግን ሰነቃ እኔ ሆዬ የለሁም ከበርሚሉ ወስደውኝ እዛ ጋር አድርገውኝ ምናምን ጸበል ያፈሱብኝ ምናምን አገኘሁ በቃ ግን ደስ አለኝ ተመስገን ወጣን ያን ቀን እንቅልፌን ተኛሁ ማለት ሐሙስ እዛው ቀል ወደ ዛፍ አለ ዛፍ ስር ትንሽ በቃ ሙሉ ቀን ሙሉ ሌሊት ሳልተኛ አድሬ ማለት ነው ትንሽ ተኛው ወደ ቤታችን ወደ ማረፊያችን መጣን ማለት ነው አርብ ተጠመቅኩ አሁንም ራሴን አላቅም ነበር ቅዳሜ ሌሊት መምጫችን ነበር አይደለ መመልሻችን ነበርና ሌሊት ተጠመቅነው እለለ እያልኩ ተጠመቅኩ ምንም መሰወር የለም ምን የለም በቃ ሳልስተውር ስለቀረው ደስ አለኝ በቃ ምክንያቱም በቃ ያየህ መጠመቅ ጥሩ አይደል እለለ እያልኩ ህዝቤ ሲጮህ ሲማምን ሲል በቃ እለለ እያልኩ እኔ ጥጌን ይዤ ነበር የምጠመቀው ከታመምኩ በኋላ እንደ ድሮ ታስሬ አይደለም ግድግዳ አጠገብ እንደዚህ ያው ስለማይመች ስለሚያመም እንደዚህ ነበር ግን ዓርብ ዕለትም ሐሙስ ዕለትም በቃ ዓርብ ዕለት አሁን ጊዮርጊስ የተጠመቅኩት ስለዚህ እዛው ቦታ ላይ ነው ቅዳሜ ሌሊት የተጠመቅኩበት ቦታ ላይ ሆኜ ነው ግን ከትንሽ ደቂቃ በኋላ እሱንም የለሁም ነበር ቅዳሜ ሌሊት ግን ሰላም ሆነ ማለት ነው እልልልል እያልኩ ሰው ሲጠመቅም ሲጮህም ሲያለቅስም እልል እያልኩ በቃ ጾም ድንቅ ያንተ ስራ ብዬ አለቀ ማለት ነው ወገቤን ግን እስካሁን አልዳንኩም እንደምድን ተስፋ አዎ ያው ከዱላ ተሻሽለሻል ቢያስ አዎ ከባድ ነው ግን ህመሙ ወይ ስታገለጊ ነበር በርሚል ስንት ቀን አገለግልሽ ያው በጣም ደስ የሚል እንደዛ እየታመምኩ ራሱ አገልግያለሁኝ ከወገቤ በኋላ አይደለ አዎ ወገቤን ተሰብሬ እንደውም የራሴን መዝሙር የዘመርኩት ያን ጊዜ ነው በኪሩቤል ጀርባን ቅዱሳን ጻድቃን የሚለው መዝሙሬን የዘመርኩት ከሮብ በኋላ ወይ ሐሙስ ዕለት ከኪዳነ ምሕረት ተመለሰን ይመስለኝ ወይ ዓርብ ዕለት 3 ቀን ምናምን የተለየ ነበር አይደል አገልግሎቱ ወይ በጣም ደስ ይል ነበር ሌላ ቦታ ላይ የምትፈተኙን መድረክ ክርስቶስ የምትፈተኙን ፈተናዎች ተፈተሽ እሱ አልተፈተነው እሱ ነገር ቀረ በጣም የገረመኝ እሱ ነው ማለት አሁን ሌላ ላይ ሲጀመር ይቀርቼ የማቀበት ሁሉ ቀን አለ በድንገት አገልግሎት ኖሮኝ ልሄድ ስል እንደ ድንገት ሆኖ ወይ ያስነጥሰኛል ወይ ምናምን ከዛ በኋላ ጉሮሬ ዝግት በቃ የለም አውደ ምሕረት ላይ ወጥቼ ይጠፋብኝ ይችላል መዝሙር በጣም የማውቀው መዝሙር ማለት ነው ጥፍት ብሎብኝ ያውቃል የእውነት በጣም የሚገርምና
ጊዮርጊስ ጋር እሱ ነገር አልነበር። በቃ በጣም ደስ በሚል ያው የታመምኩ ቀን አሞኝ ስለነበር እንደዚህ ዱላ ይዤ ነው እንግዲህ የቆምኩት። በጣም ኃይለኛ ህመም ነው። ደፋር ሆኜ ነው እንጂ እንደው ዝም ብሎ ሌላ ሰው ግን እልክ አለ አይደለ? ደጋ ደግሞ እግዚአብሔርን በዛ ቦታ ማመስገን እንዳለብኝ ይሰማሃል። እኔ ማን ነኝ የሚለው ነገር ይሰማሃል። ጌታ ሆይ እኔ ማን ነኝ እዚህ ያደረስከኝ? ምሕረቱ ብዙ ነው የእግዚአብሔር። ጠላት ዲያብሎስ በብዙ ነገር ይፈትናል፣ በብዙ ነገር ሊጥልህ ይሞክራል። ያው በጣም ነው የሚጨረጭለው። እኛ ወደ እግዚአብሔር ከምንተጋው እኛ ምንም አናደርግም። ሲጀምር የእግዚአብሔር ቸርነት ነው እንጂ እኔ አሁን እንደ ቸርነቱ ነው እንጂ እንደ ጠላት ለማጥቃት እንትን እንደሚመጣ የኔ ትጋት ኢምንት ናት። በቃ ኢምንት ምንም ነገር የለኝም በዜሮ ማለት ነው። እግዚአብሔር ግን በዜሮ ያድናል። የልቦናህን መሻት ብቻ አስቡ። እኔ የሚመስለኝ እንደዛ ነው። እግዚአብሔር በቃ መዳን የምችለው በሱ ነው ብዬ ስለማምን ብቻ ግን እየወሰደ ያድነኛል እግዚአብሔር እንጂ ማድረግ ያለብኝ እንደ ክርስቲያናዊነቴ መጸለይ ያለብኝ መትጋት ያለብኝ ትጋት ተግቻ አይደለም። ግን የልቤን ፍላጎት አይቶ በእውነት ሳይገባኝ በቅዱሳኑ ቦታ ወስዶ አድኖኛል። ቃሉን መግቦኛል። ነፍሴ የወደደችውን በጣም ወደው ለዛ ነው የእውነት የሎሌ መዝሙር። እሱ መዝሙር እኮ አልሰማነው። ሰምተሃል? በዩ ካልከኝ ልበልልህ። አዎ በይልን እንጂ እንዴ። በመሃል ያው ተመልካቾቻችንንም እንግዲህ ከአንቺ ጋር ቆይታ ስናደርግ ሁሉም ተመልካቾች ይጠብቃሉ በአንድ መዝሙር ትዘምርልን እያሉ። ነፍሴ የወደደችውን እንግዲህ አብረን እንዘምር። እሺ። ነፍሴ የወደደችውን አገኘሁ፣ ነፍሴ የወደደችውን አገኘሁ፣ እኔም ለዘላለም በርሱ ረካለሁ፣ እኔም ለዘላለም በርሱ እኖራለሁ። ነፍሴ የወደደችውን አገኘሁ፣ ነፍሴ የወደደችውን አገኘሁ፣ እኔም ለዘላለም በርሱ እኖራለሁ፣ እኔም ለዘላለም በርሱ እረካለሁ። የጎደለኝ የለም በነፍስ በስጋዬ፣ ይሄ ነው አልልም ያልሰጠኝ ጌታዬ። ወደ ሰርጉ ጠራኝ ሁሉን አዘጋጅቶ፣ እውነተኛ መብልን ራሱን ሰውቶ፣ እውነተኛን መጠጥ ራሱን ሰውቶ፣ ነፍሴ የወደደችውን አገኘሁ፣ ነፍሴ የወደደችውን አገኘሁ፣ እኔም ለዘላለም በርሱ ረካለሁ፣ እኔም ለዘላለም በርሱ እኖራለሁ። መልካሙ እረኛዬ ከቶ ሳይተወኝ፣ በለመለመው መስክ አሰማራኝ። ከማይደርቀው ምንጩ ውሃን ጠጥቻለሁ፣ ከማር የጣፈጠ ቃሉን አግኝቻለሁ፣ ከማር የጣፈጠ ቃሉን አግኝቻለሁ። ነፍሴ የወደደችውን አገኘሁ፣ ነፍሴ የወደደችውን አገኘሁ፣ እኔም ለዘላለም በርሱ እኖራለሁ፣ እኔም ለዘላለም በርሱ እረካለሁ። ጌታ ሆይ በደጅ ብጣል ይሻለኛል፣ ከኃጢአት ድንኳን እጅጉን ይበልጣል። ምንም ሳልናወጥ በቤትህ እኖራለሁ፣ የነፍሴን ማረፊያ አንተን ስላገኘሁ፣ የነፍሴን ማረፊያ አንተን ስላገኘሁ። ነፍሴ የወደደችውን አገኘሁ፣ ነፍሴ የወደደችውን
አገኘሁ እኔም ለዘላለም በርሱ ረካለሁ እኔም ለዘላለም በርሱ እኖራለሁ ዋው እግዚአብሔር ይስጥልን አሜን ያገልግሎት ዘመንሽን ይባርክልን አሜን እኔ እንደው በመሐል ጉሮሮሽ ያስቸግርሻል ያሰብኩ ነበር ከበርሚል ጊዮርጊስ በኋላ አይዞሽ እግዚአብሔር ይመስገን ላይመለስ ሄዷል በጣም ደስ ይላል አለመጥፋቱ ነው የገረመኝ አይደለ ምክንያቱም ይጠፋብኝ ነበር እማቀው እኮ ነው ግን ሊጠፋብኝ ይችላል ሰውር ነበር የሚለውና እሱን ነገር እንግዲህ እናንተም ጸልዩልኝ አሁን ይሄ ማለት መንፈሱ ውስጥሽ ስራ ቦታ እንዳትገቢ የሚያደርግሽ ዝም ብሎ አንዳንዴ ድብርት ቢለቅብሽ እነዚህ ነገሮች በሙሉ ወጥተውልሻል አሁን እንግዲህ ከመቼ ጀምሮ ነው ወደዚህ የመጣሁት ሮብ ዕለት ነው የመጣሁት እኔ ዛሬ ቅዳሜ ነው አይደለ ትላንት አርብ ሐሙስ ዛሬ ለሶስተኛ ጊዜ ገብቻለሁ እሱ ነገር የለም ሰላም ነው እኔ እኮ ገና ወደ ስራ ቦታዬ ሲሄድ ነው አሁን ብቻ እኮ አይደለም በፊት የተቀጣሪ ሆኜም ሰራ አሁንም በራሴ በቃ በጣም ነበር መቸገሩ ምን ሆነሽ ነው የት ነበርሽ ነው የሚሉኝ አሁን ራሱ አሁን ምልህ ከጊዮርጊስ በፊት በነበረው ሲሄድ ለምሳሌ ሰራተኞች በጣም ብዙ በነገራችን ላይ ያበሻሉት ማለት ብቻን መስራው ስራ አይደለም ከብዙ ሰው ጋር የምትገናኝበት ነው ከሸማኔ ጋር ትገናኛለህ ከጠላፊ ጋር ትገናኛለህ ከሰፊ ጋር ትገናኛለህ ዜን አሉሳሌ ወንዶች ስናሰራ ለወንዶችን የሚያቀርቡ ልብሱን የሚያቀርቡ እነሱ ጋር ትገናኛለህ ከቁልፍ መቾች ጋር ትገናኛለህ ከካንሱር በጣም ብዙ ሰው ጋር ነው የምትገናኘው የብዙ ሰዎች ጥርቅም ነው መጨረሻ ላይ አንድ ሆኖ የሚገኘው ማለት ነውና እንግዲህ እንደ ድንገት ነው ድብልቅልቅ ያለ ስሜት የሚሰማኝና የሚጀምረው በማዛጋት ነው አሁን ትናንትና ሰዎች ሲያዛጉ እንዴ እግዚአብሔር ሆይ ተገላገልኩት ነገር አሳያችሁኝ አልኳቸው ደሞ አንዲት አገልጋይ እህቴ ነበርችና ይሄ ነገር ይሉሽ እንደዚህ በፊት እንደዚህ ነበርኩ ያው ወገቤን ስላመመኝ እያልኩ ምን ሆነሽ ወስተለኝ እየነገርኳት ነበር እንደዚህ ሆኖ እንደዚህ ሄጄ ማንም እንዳልኩሽ ቅድም ማንም በምን ችግር ውስጥ እንዳለ የሚያውቅ የለም ካሁን በፊት አሁን እንደዚህ እንደምሰቀይ ማንም አያውቅም ከቤተሰብ ጭምር ማንም አያውቅም መናገርም አትችልም በተናገርም ማንም ማምንም ወይም ደግሞ ይጭ ስለመንፈስ ምናምን ነገር ነው ሰው ሊል የሚችለው ለራሴም አላቅም ምን ሆኜ ነው መታመመው ትላለህ እንጂ መንፈስ ነው ሙሉ በሙሉ ያው እኔ ወደ ገዳም ወደ ጸበል በሄድኩ ቁጥር የመንፈስ ቅዱስ በሽታ ቢሆንም ማኖሮ ወይ ለሄድ ስል ነበር መታመመው አይነት ነገር ትላለህ ለራስ መስጠው እንደሳሰኛ ስለዚህ በሽታዎች ሁሉ የመንፈስ ናቸው ብዬ ወደ መደምደም መጣው በጣም ምክንያቱም በመድር ላይ እንደተሰቀየ የሚያደርገው ተለያየ መንገድ አንዴ ስኳር አንዴ ስንቶቹ ደግሞ ከስንት ነገር ሲሉታ ያለ አልቆልሃል ተብሎ እኔ ሞታለች ተብዬ የምጠበቅ ሰው ነበርኩኝ 3ኛ አመት ሆኜ ስፔሻሊስት ዶክተሩ የነቀምት ሆስፒታል ምናልባት አጋጣሚ ሆኖ ሊያዩ ይችላሉና አንቀበልም ብለው ነበር ሞታለች አንቀበልም ተብሎ እኔ እኮ ያለው ቁልጭ ላለው በሆነ እንደዚህ መቀመጫ ተቀምጬ እኔ ሰማለሁ የሚሰማኝ ደህና እንደሆንኩ ነው እነሱ ግን በቃ የሞተች ሰው ነችና አንቀበልም አሉ ጓደኞችን ጠርቼ እነሱ እስኪመጡ ድረስ ነው መንገድ ላይ ፌንት ሰርቼ ወድቄ የማላቃቸው ሰዎች አንስተው ይሰዱኝ ኦሮሞኛ ተናጋሪ ናቸው በኦሮሞኛ በአማርኛ እኛኮ አናቃትም ነፍስ አላት በቃ ለምን ምናምን ተብሎ ጦርነት ተከፈተ እንዳልኩ 12 ያክፍል ፉኝ የሎሌ መዝሙር በጣም ነበር ሞደው ይል በተለይ ድንግል ማርያም እመቤቴ ዋዜነሽ ለህይወቴ ደጋግሜ ስጠራሽ አይዞፈይ እኔ ልጅሽ የሚለው በጣም እኔ ተንበርክኬ ነው ሁሉ ቲቪ ከፍቼ ልክ እሱ ሲመጣ ገና ክላሲካሉ ሲመጣ እኔ ተንበርክኬ ነው ልቆዛት እያለቀስኩ ነው ባይ በቃ ይዝረከረከ ማለቅሰው እንዳሁኑ ለሰው አላወራም ነበር ማለት እንደዚህ አሞኛል ድውኛለሁ ብዬ አላወራም ስለዚህ የታመምኩትን ነገር የተጨነኩትን የሆነ ጭንቀትን ቢኖርብኝ የሆነ ፐርሰናል ላይፎች ይኖራሉ ምናምንና እነዛ ሁሉ ጭንቀቶችን በቃ ከእግዚአብሔር ጋር ከመቤቴ ጋር ነበር ሂጄ የጫካ በጠራራ ፀሐይ ሂጄ አለቅስ ነበር ሰው እንዳያይ ቤተክርስቲያን ሂጄ ዳንግላ ማርያም
አጉንታ ማርያም ምናልባት ካወካት እዛ ሂጂ ጫካ ውስጥ ገብቼ አለቅሳለሁ ፕሪፓራቶሪ ያለውም እንደ አጋጣሚ ሆኖ ዶርም መራዊ ነበር የተማርኩት መራዊ ተባል ከተማ እሱም ደግሞ እንደዚህ ጫካ ውስጥ አንድ ጊዜ እንደው በጣም ያለቀስኩኝ ለካ መቃብር ላይ ነው ያለሁት እኔ ሳሳይ እንዳያይ መደበቂያ ነው ግን ትኩስ ሬሳ ላይ ነው ተንበርክኬ ማለቅሰው እና ማላቀው ሰው መጥቶ እናቴ ሬሳ ላይ እኮ ያለሽ ትኩስ ሬሳ ላይ ምናምን ሲል ደንግጬብኝ ነው ይወጣ ያው እግዚአብሔር ግን ጠብቆኛል ምንም ሳያደርገኝና በጣም ነበር ይሄ መዝሙር የምወደው እያለቀስኩ ነው መዘምረው ታመሜ ሆስፒታል ሆኜ ይሄን መዝሙር ነበር እየዘመርኩ ማለቅሰው እና የምር ግን እንደምድን ነበር ምነግር በቃ አድናለሁ እቺ መዝሙር ስዘምር እያለቀስኩ እድን ነበር ገባሁና እሱ ያ ክሊፕ ላይ ለኡሊ ነጠላ አተዘር ተንተን ተብሎለት ምናምን ክሊፑ ታዩ ሲለመንለት ምናምን እሱ ነገር ሁሉ ይመጣብኝ ነበርና ነጠላ ጋር ነበር ነጠላዬ ተነስቶ ከላይ ላይ ተለመነበት እና ለኡሊ ትዝ ይለኛል በከላ አላቀው እንግዲህ አንቺ ዋው ዛ ክሊፑ ላይ ያየሁት ከቀኝ እንደዚህ እንኳን ማለት ነው ጌታዬ እና በይቃል ኪዳን ተቀብልሽላታለሁ አንቺ ታደኘኝ አንቺ አይደለሽ መቤቴ ምናምንና አንድ አስተማሚ ብር ፈልገው ይሆናል ብሎ 10 ብር አውጥቶ ጣለ ዛ ነጠላዬ ላይ በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር ታዘረ በቃ በተሰበሰበ ምናምን በስንት ጦርነት እነዛ ይዘውኝ ሄዱት አንዲት ሴትና እሷ ጮሃ ነው ወንዶች መተው ላዳ ይዘውኝ ሄዱትና እነዛ ወንዶች ጦርነት ከፈቱ ሆስፒታል ውስጥ ገባሁ አልጋ ተሰጠኝ ምናምን ዶክተር ተጠራ ስፔሻሊስት ዶክተር መጣ የሆነ ተረባረቡ እግዚአብሔር ይመስገን የካምፓስ ልጆችም ነበሩ ማለት የካምፓስ ስለ ተማሪዎች ሳይሆኑ ልክ ሰራተኞች ግን ግቢ ጉባኤ የሚያስተምሩ ምንም ይሉ አሉ ሌክቸሮች ናቸው ወይዘይ አስተማሪዎች ዶክተሮች ናቸው አስተማሪዎች የነበሩት የግቢ ጉባኤ ልጆች ነኛል የሚያስተምሩና በቃ በጣም ነበር የተረባረቡት እኔ ግን በዛ ሰዓት አልድንም ብያስብ ነበር በሐኪሙ አመጥቶ ሆስፒታል ዶክተሩ እንሞክር ነው ያለው ትንት ብለድ ያስፈልጋታል እንሞክር ግን በቃ ይሄን ሰተን እንሞክር ምትድን ከሆነ እና በቆራጥነት ያደም እንዳይሰጠኝ ነው ያደረኩት እኔ በቃ ከሰጠኝ እንደው እሞታለሁ አልኩኝ ለዶክተሩ አላልኩም ለዶክተሮች ብሞት አላወራ አልተነፈስ አልችልም ሁሉ ቃላት መውጣት አይወጣም ካፌ የሚገርመኝ እሱ ነው እኔ ማውራት በፈልግ ሁሉ መውጣት አይችልም ካፌ ቃል መውጣት አይችልም ና ያረፍንባቸው የሀገራችን ልጆች ሌክቸሮች ነበሩ አሁን የመዝሙር ኮሚቴ ነው ምስጋናው ከበደ ይባላል በጣም ወደው ወንድሜ አይቲ ሌክቸር የነበረ ሌላ እንዲላቅ የሚባል በጣም ወደው ወንድም ነበረኝ ሌክቸር ነው እሱም አሁን ጎንደር ዩኒቨርሲቲ ነው የሚያስተምረው አራሳው ምን እሱ ቤት ነበር ያደርነው መተን እና ሴቶች ተማሪዎች ተወኝ ሄደው እነሱ ሊመዘገቡ ሬጅስተር ልናደርግ ነው 3ኛ አመት ሆነ እነሱ ምን ንቅር ሲሉኛ ሄዱ ብያቸው ተማሪዎችን ያላገኙዋቸውን የክላሴ ልጆች ጠርቼ ነው መንገድ ላይ የወደኩት ማለት ነውና ማታ መጡ አፈላልገውኝ ምናምን አገሪቷን ሲያካሉ ብለው ሲመጡ ያው ሆስፒታል ተገኘው እነሱን ተስፋ ቆርጦ ነበር እንደሞት ነው የሚያስቡት እኔ ብቻ ነኝ ተስፋ ያልቆረጡት ከሐኪም እስከሚያቀኝ ሰው በቃ እንደሞት ነው የሚያቀው እና ያው ዶክተሩ እንሞክር ተማሪ ነች ለገንዘብ እንዳታስቡ ምክንያቱም ሪፖርት እናደርጋለን ዩኒቨርሲቲው ከቨር ያደርጋል ለዩኒቨርሲቲው ሪፖርት እናደርጋለን ሶ ከቨር ስለሚያደርግ አሁን ለገንዘብ ሳይሆን እሷ ማትረፍ ብቻ ላይ ተኩር ተባለ ያው አደርኩ በዛ ሰዓት በዛ ጊዜ ውስጥ ደም ስለሌለ ማለት ነው ግን እኔ ጸልይ ነበር ደም እንዳይሰጠኝ በጭራሽ በቃ እኔኮ አምላኬ ከየትም አልሰራኝም ደም ምን አያስፈልገውም እኔ ለማዳን ላለው ያን ጊዜ መቼም የማቀውም የማላቀውም ጻድቃን ሰማዕታት መላእክታን ያልተጠሩ የሉም አሳዩኝ ይልኩሉ እንደ አሁን አማላጅ አይደላችሁ አሁን አሳዩኝ ይሄው በቃ የታለ ሚካኤል የታለ ገብርኤል የታለ አቡነ ገብረ መንፈስ ቅዱስ የታለ ተክለ ሃይማኖት
በቃ እንደዚህ ነው ጸሎቴ አሁን ጋነብ ገባው እኮ መቤት ያየሽ ቀሲኦል ስገባ ልታለቅሽ ነው አሁን አድኝኝና ንስሐ ገብቼ ስጋው ደግሞ ስጄ በቃ በዛ ሰዓት በጣም ጠንካራ ክርስቲያን ነና በጣም ያው በዛ ሰዓት ደግሞ ተምሬያለሁ ማለት ኮርስ ተምሬያለሁ ስጋው ደግሞ አልወሰድኩም ስለዚህ ስጋው ደግሞ ሳልወስድ እንዳልሞት ለአንድ ቀን ነው እግዚአብሔር ይለመንኩት ያን ሁሉ ጻድቃን ያን ሁሉ ሰማዕታት መለመነው የነበረው ለመኖር አይደለም አቁሞኝ ንስሐ ገብቼ ስጋው ደግሞ ስጄ ወሰደኝ ግን ያ ሳይሆን ግን መሄድ አልፈልግም በቃ ደግሞ ራእይ ማርያም ምናምን አነብ ነበር በቃ ቃለሊት ሙሉ አለቅሳለሁ ምንም እንቅልፍ ሳይወስደኝ አልቅሽ ስልክ እንደዚህ ያኔ አለ በቃ ቆንጆ ስልክ የሚባል ስልክ ነው ያዝኩት እንደዚህ ስከፋት የመቤታችን እናት ያለችው ከዛ እንደ መዝሙር ትይዛለች ስልኳ እሷም የሌሉ ሰገድ ድንግል ማርያም ትለውናት እየሰማው ያለቀስኩ እግዚአብሔርን ለመንኩት ጧት አንገት ማየት ነው ስራ ነቀምት ስትኖር አንገት ነው መጀመሪያ እየታክሰው ስታቅ አንገቱን ነው የምታየው ጥቁር ማተብ ካገኘህ በቃ ወንድምህ ነው እሱ በህተናት እሷ ምትከታተለኝ ነርስ እንዲሳት አንገቷ ላይ ጥቁር አለዋው በጣም ደስ አለኝ ሲስተር አቆት እንግዲህ እንደማላወራ የሚያቆት እነሱ በቃ መልስ አልሰጥም ምናምን ወይ ውዴ ብላ መተብርክካለች ቃል ግቢልኝ አልኳት ምን አለች በቃ አሁን የመሞት ሰው ነኝ እንደው ከየት እንዳመጣው ታላቅም በቃ ስብከት ሰበኳት እኛ አላዛርን ከአራት ቀን በኋላ የሚያስነሳ አምላክ አይደል ያለን አዎ በቃ ከየት እንዳመጣው ነው ያላቀ ብቻ አሁን መናገር አልችልም በጣም ብዙ ቃላቶችን አልኳት ስለዚህ እኔ ደም ካሰጠሽኝ እሞታለሁ አልኳት ግን ደም ካላሰጠሽኝ አልሞትም ኪዳኑ ታስጥኝ ከዚህ ሆስፒታል ብቻ ሰውጭኝና ኪዳኑ ታስጥኝ አልኳት ኪዳኑ መተቀብ ኪዳኑ ተማሪዎች የሰራናት ቤተክርስቲያናት ምግባችን እንትናችንን አዋተን በቃ በተማሪ ተሰራች ቤተክርስቲያናት በጣም መወዳት ግሩም የሆነች ቤተክርስቲያናት እናታችን እና እዛው ስለሻስጥኝ አልኳት አልሞትም አልኳት እዚህ ከሆንኩ እሞታለሁ ምንም ብታሰጡኝ እሞታለሁ አልኳት እና አሁን እንደምልህ አይደለም በጣም ብዙ ቃላቶች ከየት እንደሚመጡ እኔ አላውቅም የእውነት በአንደበትህ መንፈስ ቅዱስ ነው የሚናገረው የሚባለው ነገር የኔ ዕውቀት አልነበረም ያን ጊዜ ያን ያህል ምላት ነገር በቃ በጣም ብዙ ነበር እና አንዲት ፕሮቴስታንት እህት ነርስ ሌሎችን የሌሎች ታካሚዎች እንት ቆማ ታየኛለች የትኛውም ሐኪም በጣም ነው የሚያዝነው ያው ወጣት ነኝ ተማሪ ነኝ ቃል ልትሞት ነው የሚለው ነገር ስለሚያሳዝናቸው ሁሉም ሐኪም በጣም ትኩረት ነበረው እኔ ላይ እና እሷን እንደዛ ተኝቼ ነው እሷ ተንበርክካ ነው በጣም በትህትና ነበር የምታዳምጠኝ ያቺኛውም ቆማ ፈዛ ነበር የምትሰማው ከዛ ውዴ አንቺ ምንትሽ ጠንካራ ነውና ትድኛለሽ አለች አድርገዋለሁ አለች ቃል ገባችልኝ ባይዘይ የማይሆን ነገር ተመኝሽ አለችኝ ፕሮቴስታንቷ ለማያምን አልኳት ሄርስ ጥለኝ ያቺ ቃል የገባችልኝ ነርስ በጣም ትልቅ ፈተና ውስጥ ነው መጠላት በዛ ሰዓት ከዶክተሮች ጋር በጣም ትልቅ ግብግብ ውስጥ ገባች እሷ ሆን ብላ እንደማታሰጠኝ ምናምን ነገር ነው የሚያስቡት ይሄንን ቃል ብትናገር ደግሞ አይሆንም አያገለግልም ማለት እሷ ስለማትፈልግ ማለት አይቻልም ሶ ዶክተር በዚህ ወጥቶ እንዲሆን እኮ እንደዚህ በቃ መጥቶ ይወርድባታል በቃ አይንሽ የኛ ምንችለው ነገር በእናንተ እንዝላልነት እንዴት ልጅቷ ትሞታለች በቃ በጣም ይወርድባታል እሷ ደግሞ የኔ ቃል አለባት ዘይን ተማሪዎች መጡ ማለት ተማሪዎችም ጣለሱ ራሱ ደም እንኳን የለም ከተባለ ተማሪዎች መጣት ይችላሉ ምናምን ተባለ ግን እኔ ሊጠይቁ መጡ ሳይማንም ሳይጠራቸው ተማሪዎቹ ሲመጡ ኤችኦች ነበሩ ኤችኦች ደግሞ ይወጣሉ ለስራ እና ለከት ተዋውቃሉ እንዴ ሙሌ እንዴ አንቺ ነሽ ዳስሽላት እስኪ አምጪ ውጡል ምናምን አሏት ውጡልኝ አለች ውጡልኝ ቶሎ በሉ ምክንያቱም ዶክተሩ ከመጣ የሷም የኔም ቃል ስለማይሰማ አስወጣቻቸው በስንተኛው ቀን ነው አንድ እናት አለች መንፈሳዊ እናት ሸዋዬ ትባላለች በጣም ግሩም የሆነች እናት ነበረችኝ ከቤተክርስቲያን መልስ ማርፍባት በቃ እናቴ ነች እናቴ በጣም ሁሉ ነገር የኔ የምታውቅ እሷን ነበር ያስጠራውት ከሌክቸሮቹ ከሁለቱ ሌክቸሮቹ ውጪ ነው ሁሌስ በጣም መቤቴን ይዘሽልኝ እላት ነበር ሁሌ ጧጧት ትመጣለች ሁሌ ስላድ ነው አምጪልኛታለሁ ግን ረስታ ትመጣለች ሁሉ ጊዜ ስትደርስ ነው የምታስታውሰው እና ያን ቀን ይዛት መጣች ያን ቀን ይሞጣ በድንገት ነው እንዴ በቃ ውዴት ወሬ ነው ጭራም ላይ አቻይም አስወጣች እና ኮንትራት ይዛ አሁን ሞጆን ያለችው ጦርታ ወጥተው ባለቤቷ አቶ አሰፋ ይባላል በጣም ደግ ቅን ሰው በቃ የመጨረሻ የደጎች ዲፖ ነበር የሚሰሩት እዛ የዲፖ ኃላፊ ሆኖ መሰለኝ ሰራው ሙሉ ግቢ ያላቸው በቤት በዛና እናቴ ማንንም ሰው የሚያውቀው እናቴ እንደሆነች ነው በዛ እኔም ልጇ እንደሆንኩ ነው የሚታወቀው ቤተክርስቲያን እኔ ከቀረው ልጅሽ ሲሏታል እሷ ከቀረች እናትሽ ሲሉኛልና ይዛኝ ወጣች እሷ ቤት ሆንኩኝ
መሄድ አትችይም ተባልኩኝ ወደዚህ ምክንያቱም መንገድ ላይ እሷ ያው ከጉጉቷ ነው ምናምን ተባለ ምግብ የሚባል ወላት አልችልም በጣም ተሰርቶ እንድትድርድር ነው የሚለው ግን ወላት አልችልም ከሆነ ከአንድ ሳምንት በኋላ መጣሁ እግዚአብሔር ይመስገን ቀጥታ አክስቴ ጋር ሄድኩ መታሃራ አለች ቤተሰቦቼ እዚህ ያሉ ባይዘይ መጀመሪያ ሀፉን የቆጠርኩት እዚህ ነው ተመልሼ ሄጄ ነው እንጂና እሷ ይዛኝ መጣች በህልሜ ሄጄ ነው ቤተክርስቲያን ጸበል ራሱ የመጣሁት የጸበል ልሂድ በቃ የጸበል ልሂድ እንሂድ እየተባለ ከዛ ግን በህልሜ ያየሁና ስነግራቸው የሚያቆሰው እንዴ እሷ ማቆስቋም ናት ምናምን ተብሎ ቆስቋም እዛ ስመጣ የእውነት ያየሁት ቦታ ነበር እዛ መጣሁ ብዙ ፈተናዎች አሉት በሱም ሰዓት በጣም ብዙ ነገርን አሳልፌ እንደ ቦሌ ቡልቡላ ተክለ ሃይማኖት ገዳም በጣም የሚያምር ገዳም እኔ በገባሁበት ሰዓት ገና መጀመሩ ነበር ጽላቱ ከቦታው ከዛው ነው የወጣው እና ነሐሴ 10 ወጥቶ እኔ ጥቅምት መሰለኝ የገባሁት ዋው በቃ ዳንኩ እንዳለው ጩኸት ግን የለም ጩኸት አልነበረ በስውር ተሸኘ አዎ በስውር ተሸኝቶ ከ9 ወር ምናምን በኋላ ተመልሼ ወደ ካምፓስ የተመለስኩ ማለት ነው ያደምም ሳይሰጠኝ እኔ ድኜ ሄጄ ቀጥታ ሆስፒታል ነው ሄድኩት ሆስፒታል ሄጄ ያችን አገኘኋት ቃል ይገባችልኝ እኔ እንደምትድኝ እኮ አቅ ነበር አለች ግን ሲቲዩዋን ጥሪልኝ እሷ እንድታይ ፈልጋለሁ ምክንያቱም የማይሆን ነገር ተመኝሽ ስላለችኝ ስለታረ ታያትብና ስለምን ከሷ ጋር እኔ ግን አውቃለሁ በቃ እንደዚህ አምነሽ እንደምትድኝ አውቅ ነበር አለችኝ እንደዚህ ሆኜ ትሞቻለሽ ተብሎ በሐኪም ድኛለሁ ሰው መንፈስ ነው ምለው ዝም ብዬ ሳይሆን በመድር ላይ ያሉ በሽታዎች ሁሉ እግዚአብሔር ለጥሪ ካላመጣብን በስተቀር እንዲሁም ያው አባቶቻችን እንደሚሉት ለበረከት ካላመጣብን በስተቀር በተለያዩ ደውዮች ዝም ብሎ የሚመታ ሰው ወይም ደግሞ እንደዚህ ምንሰቃይ በመንፈስ ነው ብዬ አምናለሁ ሰዎች እንዳልሁት እኔ በብዙ እግዚአብሔር ጎብኝቶኛል እግዚአብሔር እንደ ሰው ጠይቄው አድኖኛል እግዚአብሔር ሁሌ እንዳልኩህ ነው ሳልድን አልወጣም ብዬ ጸበል ገባለሁ አሞኝ ሳልድን አልወጣም ብዬ ድኜ ነው የምወጣው ለመጀመሪያ ግን ሄጄ ማለት ነው ካልዳን አልወጣም አሞኛል በቃ ደነኛ ሆን ብዬው ግን እንደምድን ስለማመን ያኔ ሀል ተመስገን ልል እችላለሁ እንደ መጀመሪያዋ ክርስቲያን ሆኜ ስላገኘሁት እንዳመሰገንኩት እግዚአብሔርን አመስገኘው አላቀም ሰዎች ሁሉ የእውነት ትልቅ ጸጋ ነው ያለን ክርስቲያኖች ስለዚህ የትኛውም መከራ የትኛውም ፈተና ከእግዚአብሔር ጋር ከተሆነ የማይታለፍ ነገር እንደሌለ በዚህ አጋጣሚ ታሪኬን በጣም ባጭር ለመግለጽ ስለፈለኩ በጣም ባጭር ነው የተናገርኩት ምክንያቱም አውሉ ሊያሳድረን ስለሚችል አመጣጡን ከመጀመሪያ ጀምሬ በመጣበት የተወሰኑ ሰዎች ያውቁታል ግን በአብዛኛው እኔና እግዚአብሔር ብቻ ነው የምናውቀው በጣም ትንሽ ሰዎች ግን ያውቁታል አክስቴ ሸዋዬ ወይ መንፈሳዊ እናቴ በቃ ዲቴል ከኔ ጋር ለናቀም እንችለው ሶስታችንን ከዛ በበለጠው ግን እኔና እግዚአብሔር ብቻ ነው የምናውቀው ስንታይ ሰዎች ያው በቀላል ይመስላል ምንም ነገር ግን ለሰዎች እጅግ ከባድ የሆነ ነገር በእግዚአብሔር ፊት ኢምንተ ነው ሰዎች ብዙ ጊዜ በተለያየ መንገድ ሲያለቅሱ ያለው የእውነት ማለት በጣም ነው የሚገርመኝ በጣም በተለያየ ትልልቅ ነው አሁን እኔ ባለሁበት እድሜ ላይ ያሉ ሰዎች ይሁን ነገር አልሆነልኝ ብሎ ሲያለቅሱ ይሁን ነገር ተከለኝ ብሎ ሲያለቅሱ ሳይ ዋው ወደ ኋላ ነው ይመለሳለሁ 18 19 ዓመት ያሳለፉት እግዚአብሔር ሆይ ተመስገን ይሄን ያረከው አንተ ነህ እኔማ በሆነ ኑሮ ልክ እንደነሱ ነበር ማለቅሰው ደሞ ለክርስቲያን ሁሉም ነገር አስበስ ዓለማዊ ነገር ባይሳካስ ጠራማል ምን ሄደው በቃ ዛሬ ልናልፍ እንችላለን እኮ አሁን ልናልፍ እንችላለንና ስፔሻሊ የዓለማዊ ህይወታችን በዓለም መንፈልጋቸው ነገሮች በስጋዊ መንፈልጋቸው ነገሮች ባለማሳካታቸው በጣም የምናማረር ሰዎች በጣም ስተተን እጅግ በጣም ስተት ምክንያቱም አንድም እግዚአብሔር ስለማይጠቅመን ነው የከለከለ ሊያጠፋን ስለሚችል ከደጁ ልንወጣል ስለምንችል ነው በያስባለሁ እኔ በራሴውን ያልሆኑልኝ ነገሮች እንዲሆኑልኝ የምፈልጋቸው ብዙ ነገሮች ይኖራሉ እንደ ሰውኛ አይደል ግን እኔ ነው በቃ ስለ እግዚአብሔር ያልሰጠኝ ያላረገልኝ ምክንያቱም በጣም የሚያስፈልገኝ ስለሚያረግልኝ ሳልፈልገው ስለሚወስደኝ ሳልፈልገው ሁሉ ሳላስበው ሁሉ ስለሚያደርግልኝ እኔ በጣም ፈልጌው ያጣሁትን ደግሞ በቃ እግዚአብሔር ቢሆንልኝ ወይ ጠፋበታለሁ ወይ ያጠፋኛል ያ ነገር ማለት ነው ወይ ደግሞ ከቤቱ ልጠፋ እችላለሁ በዛ ነገር ከቤቱ ጠፋ ማለት ዘላለማዊ ህይወቴን ነው ማጣው በዚህ ምድር መደሰት ደግሞ በጣም ምንም አይጠቅም
ምንም በሁለቱም ሲሆን ደስ ይላል መደሰት የለብንም መሰረታዊ ነገሮቻችን ወይ ደግሞ የምንፈልጋቸው ነገሮች በአለም ላይ ካልተሳኩ ይሄ ውሸት ነው የሚባለው ሊባል ይችላል እውነት ነው ምክንያቱም ሰው በደንብ ልቡ ወይም ደግሞ ከእግዚአብሔር ጋር ራሱን ካጣበቀ በመድረድ ላይ ያሉ ነገሮች ቢሳኩ ደስ ይላል አያስጠላም ጥሩ አይደለም ማለት ምክንያቱም ሰው የሚፈልገው ነገር ሲያገኝ ማመስገን ከቻለ እግዚአብሔር በተደረገለት ነገር ደስተኛ ሆኖ እግሩ ወደ እግዚአብሔር ካመራ በመድረም ሁሉ ነገር ቢሳካልን ጥሩ ነው ግን እኛ አንቻለን ብዙ ጊዜ ከራሴ እንኳን ሲሳካልኝ ወደ ቤተክርስቲያን ብዙ አልሄድም የሆነ ትንሽ ነገር ሲጎልብኝ ነው ቶሎ ጧትም ማታም ቀንም ከእግዚአብሔር ጋር መሆኑ በቃ የሆነ ሲጎልብን እኛ ከእግዚአብሔር ጋር እንጣበቃለን ሲሞላልን ደግሞ ያልሞላላቸው ሰዎች እንኳን በራሳቸው ምክንያት እንዳልሞላላቸው ነው እናስበው እኔ እግዚአብሔር እንዳረገልኝ አላምንም እግዚአብሔር እንዲህ ስላረገልኝ ነው ለምሳሌ አንተ አተባይህ በማጣትህ አላዝንልህ እኔ ሁሉልኛል እኔ ያልተቸገርኩም እኔ በቃ በራሴ ጥረት አሁን ሁሉ ነገር ዝም ብሎ ቢሳካልን በራሳችን ጥረት ይሆነልን ነው እንጂ መስለን እግዚአብሔር ፈቅዶና ወዶ ከኛ ጋር ስለሆነ ስላደረገልን አይደለም የምናስበው እኔ ጎበዝ ስለሆንኩ ነው ያደረኩት እስቲል ጤነኛ ሆናን አሞህኩ ስትል አንተ ሰነፍ ነው የሚመስላቸው ሰው አለ ቢነካ ግን ማንንም ሰው አይችልም ያንን ነገር እግዚአብሔርን የምናመሰግንበት በጣም ብዙ ነው ምክንያታችን እንደው ሌላው ቢቀር ጤነኛ ሆነን መነሳት መቀመጥ መሄድ መምጣት መቻላችን ብቻ ወደ ዋጋ ቢመጣ መልካም ዋው በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻው ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር በጣም ተመልካቾቻችን ከዘማሪት ውዴ ጋር የነበረን አስደናቂ ቆይታ እንግዲህ ወደ መጨረሻው ደርሰናል በመጨረሻ ቅድም መግቢያ ላይ የተናገርነው ደግመን እናገራለን ውዴ እንግዲህ በዚህ ለውጥ አውረድ ውስጥ አልፈሽ ዛሬ ቤቱ ደጁ ላይ ነው ያለሽው ቤተክርስቲያን ያገለገልሽ ነው የግል ስራሽንም ደግሞ እየሰራሽ ነው እንግዲህ ይሄ ልብስ በዱቤም ቢሆን ወስጄዋለሁ እኔ ከዚህ በኋላ አልመለስም በዱቤ አይደለም የሰደፈው እንግዲህ በዚህ አጋጣሚ ለማህበራችሁ ላሳያችሁ ትህትና እንደምስጋና የፍቅር መግለጫ በያመጣት ነው በጣም እናመሰግናለን እግዚአብሔር ይስጥልኝ ተመልካቾቻችን በነገራችን ላይ ለሁለተኛ ጊዜ ነው የተሸለምኩት አንድ ቀን ጋቢ ተሸልመናል እንግዲህ ሁሉን እኔ ሳይሆን ሁሉ ተርቢኖስ የጉዞ ማህበር አባላቶችን ወክለው ነው እዛ ቦታ ላይ በረሃ ላይ የሚንከራተቱት መስተንግዶ የሚሰሩ ልጆችን እነዛ ልጆች እንግዲህ አድርስልኝ ብለው መልእክት አድርሰውልኝ ነው ዛሬ ግን ለኔ እንደዚህ አሸብርቃኛለች እግዚአብሔር ይስጥልኝ ውዴ በጣም ነው የምናመሰግነው በዚህ አጋጣሚ እንደዚህ አይነት የባህል ልብሶችን ማዘዝ ከፈለጋችሁ ከዚህ በታች በመንጽፍላችሁ ስልክ ቁጥር በመደወል ማዘዝ ትችላላችሁ በፈለጋችሁበት ሀገር ክፍለ ሀገርም ሆናችሁ በመላው ዓለም እንግዲህ ከአውሮፓም ከአሜሪካም ከአረብ ሀገራትም ከተለያዩ ከተሞች ላይ በዚህ ስልክ ቁጥር በዋትስአፕ በቴሌግራም በኢሞ ቮይስ ማስቀመጥ ትችላላችሁ መልእክት ማስቀመጥ ትችላላችሁ ያንን ከሷ ጋር ኮንታክት አድርጋችሁ አዛችሁ ጥሩ ስራዎችን እንግዲህ ማግኘት ትችላላችሁ ማለት ነው እየሰራሽ ነው ያለችው በይበልጥ ደግሞ አሁንም የበለጠ ድርጅቷን ያስፋልን ነው የምንለው ዘማሪት ውዴ የሚል አንድ የመዝሙር ቻናል አላት ያንንም እየገባችሁ ሰብስክራይብ በማድረግ እታችን ዘማሪት ውዴን እናበረታታት ቤተክርስቲያን አገልጋይ እንደመሆኗ መጠን ብዙ ነገር ከሷ እንጠብቃለን ብዙ ወጣቶች በሷ ይከረጻሉና እግዚአብሔር ቀሪ ዘመኗን ይባርክልን ነው የምንለው ውዴ በመጨረሻ አንድ የመዝጊያ መዝሙር ዘምሪልንና ማስተላለፍ የምትፈልጊያት አጭር የምስጋና መልእክት ካለች እሷን ዘግተን እንሰነባበት ቅዱሳን ጻድቃን ቅዱሳን ሰማዕታት
ከሰማዩ ዳኛ ለምንሁልን ምሕረት ቅዱሳን ጻድቃን ቅዱሳን ሰማዕታት ከሰማዩ ዳኛ ለምንሁልን ምሕረት መናኝ ሐዋርያ ታላቅ ባህታዊ ገብረ መንፈስ ቅዱስ መልአክ ነህ ምድራዊ 100 ዓመት ተጋድለህ ያጸናት እምነት እንደ ወርቅ እንዳልማዝ ታበራለች በእውነት ቅዱሳን ጻድቃን ቅዱሳን ሰማዕታት ከሰማዩ ዳኛ ለምንሁልን ምሕረት የወንጌልን ፍሬ ተክለ በደብረ አስቦ ተክልዬ ይልሃል ፍጥረት ተሰብስቦ እስከ አርያም ድረስ ቃል ኪዳን ጸንቶ ስምህ ይነገራል በዓለሙ ሞልቶ ቅዱሳን ጻድቃን ቅዱሳን ሰማዕታት ከሰማዩ ዳኛ ለምንሁልን ምሕረት የተዋህዶ እምነት ዘማች ተጋዳይ ነገስታት ያፈሩት ባንተ አይደለም ወይ 3 ጊዜ ሞተህ ሳታገኝ ፎይታ ምርጥ ዕንቁ ጊዮርጊስ ተብለሃል በጌታ ቅዱሳን ጻድቃን ቅዱሳን ሰማዕታት ከሰማዩ ዳኛ ለምንሁልን ምሕረት ቦታውን ለቀቀ ስንጠራሽ ሰምቶ አርሴማ ስንልሽ አጋንንቱ ፈርቶ የማይረባ ከንቱ ስለሆነ ዓለሙ አንገትሽን ለሰይፍ ሰጥተሻል ለስሙ ቅዱሳን ጻድቃን ቅዱሳን ሰማዕታት ከሰማዩ ዳኛ ለምንሁልን ምሕረት ቅዱሳን ጻድቃን ቅዱሳን ሰማዕታት ከሰማዩ ዳኛ ለምንሁልን ምሕረት ዋው ቃል ያሰማልን እንዴ ጥሪያችንን አክብረሽ እዚህ ድረስ መተሽ እንደዚህ አይነት አስደናቂ የህይወት ገጠመኝሽን ከነቀምት አንስቶ እስከ ዳንግላ ከዳንግላ አንስቶ እስከ መራይ ከመራይ አንስቶ እንግዲህ እስከ አዲስ አበባ ከአዲስ አበባ በርሚል ይሄንን ሁላ ወጣውረድ እንግዲህ በህይወት ዘመንሽ አሳልፈሽ ዛሬ ላይ ደርሰሻል ቀሪ ዘመንሽን እግዚአብሔር ይባርክልሽ ነው የምንለው ጥሪያችንን አክብረሽ ስለተገኘሽ በሉል እግዚአብሔር ስም እጅግ አድርገን እናመሰግናለን ተመልካቾቻችን ከዘማሪት ውዴ ጋር የነበረን አስደናቂ ቆይታ እንዲህ ባለ መልኩ ተጠናቋል በሌላ ምስክርነት በሌላ ድንቅ ዝግጅት እስከምንገናኝ ቸር ሰንብቱ ሚዲያውን ሰብስክራይብ ላይክ ሼር በማድረግ በሚዲያው የሚተላለፉ መልእክቶች ለመላው የዓለም ህዝብ እንዲሰራጭ የበኩላችሁን አስተዋጽኦ አድርጉ ተርቢኖስ ኦርቶዶክሳዊ ሚዲያን ላይክ ሼር ሰብስክራይብ ያድርጉ በሌላ ዝግጅት እስከምንገናኝ ቸር ሰንብቱ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆያል በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻው ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ
የዚህ ታላቅ በረከት ተካፋይ ይሁኑ። አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር